ዮሐንስ ወንጌል ምዕራፍ 1 ቁጥር 14ን እንዲሁም 16 17ን አነባለሁ። እንዲህ ይላል፣ ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ አደረ። አንድ ልጅም ከአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየን። 16 እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና፣ ሕግ በሙሴ ተሰጥቶ ነበር፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። እንጸልይ። አጭር ጸሎት። ጻድቅና ብርቱ የሆንክ ዘላለማዊ አባታችን እግዚአብሔር ሆይ ቃልህ እውነት ነው። አንተም የታመንክ አምላክ ነህ። ባነበብነው ቃልህ መሰረት ዛሬ በዚህ ስፍራ በሕዝብ ፊት ቆሜ ማስተላልፈውን የቃልን እውነት ለሁሉም ሰው እንድትገልጽ ጌታ መንፈስ ቅዱስ በአፌ በአንደበቴ እንድትጠቀም በአእምሮዬ እንድታስብ ጊዜውን ሰዓቱን እንድትቆጣጠር የሁሉም ወገኖች ልብ ለቃል የተከፈተ እንዲሆን በኢየሱስ ስም ጸልያለሁ። ክፉ የተከለከለ ይሁን። በጎነቴ ስነገር ደስ የማይለው የጽድቅ ሁሉ ጠላት በኢየሱስ ስም የታሰረ ይሁን። እናመሰግናለን። ስሜ ብሩክ ይሁን በጌታ በኢየሱስ ስም አሜን። ቁጭ በሉ። ጌታ ይባርካችሁ። እንግዲህ አሁን በተነበበው ክፍል ከዛሬ ጀምሮ ለተወሰኑ ጊዜያት እዚህ ስቆም የማካፍላችሁ ስለ እግዚአብሔር ጸጋ ይሆናል። the grace of God፣ ስለ እግዚአብሔር ጸጋ። ይህ የእግዚአብሔር ጸጋ የሚለው ትምህርት በብሉይ ዘመንና በአዲስ ኪዳንም ጌታ እግዚአብሔር የዓለምን ሕዝብ ለመዋጀትና ዘላለማዊ ዕቅዱን ለመፈጸም እንዴት አድርጎ በፍቅሩና በቸርነቱ የሰውን ዘር እንደተገናኘ በሰፊው በመጽሐፍ ቅዱስ ውስጥ ተገልጾ የሚገኝ ነው። ይሄንን ስለ ጸጋ የማካፍላችሁን ዝርዝር ነገር ከመጀመሪያ በፊት አንድ አጭር ታሪክ ልንገራችሁና ወደዛ ልግባ። ጁን 17 ቀን 2015 በሳውዝ ካሮላይና ቻርልስተን በተባለው ከተማ ውስጥ ዳይለን ሩፍ የተባለ አንድ የ21 ዓመት ወጣት በኢማኑኤል አፍሪካን ሜቶዲስት ቤተ ክርስቲያን በመግባት በጸሎት ላይ የነበሩትን መጋቢውን ጨምሮ 9 ሰዎችን በጅምላ ረሽኖ ገደለ። ምናልባት እዚህ አሜሪካ ውስጥ ስለምንኖር አንዳንዶቻችን ንዑስ የምንሰማ ካለን እናስታውስ ይሆናል እና ነገሩ ደግሞ ከዘር ጋር ተያያዘና በዛን ወቅት ከዘር ጋር ተያይዞ በዚህ በሰሜን አሜሪካ ከፍተኛ ነውጥ አስነሳ። ወጣቱ የ21 ዓመቱ ወጣት ነጭ ነው። የገደላቸው በሙሉ ጥቁሮች ናቸው። ጥቁሮች ሜቶዲስት ቸርች ገብቶ ነው የገደለውና ትልቅ ነውጥ አስነሳ። በጣም የሚገርመው ግን መላውን ዓለም ያስደነቀው ነገር የሟቾቹ ቤተሰቦች ላይ የተገለጸው የእግዚአብሔር ጸጋ ነው። እና ልጁ ቁጥጥር ስር ዋለ፣ ተያዘ፣ መንግስት ያዘው እና ዘመዶቻቸው የሞቱባቸው በሙሉ የ9ኙም ፓስተሩን ጨምሮ የአንዳንዶቹ ሚስት ሞተዋል፣ የአንዳንዶቹ ባል ሞተዋል፣ የአንዳንዶቹ ወንድም እህት ሞተዋል። እና ምን አሉ? በአንድ ላይ ተሰብስቦ በአንድ ድምፅ ይቅር ብለንሃል። ማንን? ነፍሰ ገዳዩን። የእግዚአብሔር ጸጋ ወገኖቼ ሆይ ለዚህ ያበቃል። የእግዚአብሔር ጸጋ የሚሰራበት ዘመን ውስጥ ነው ያለ ነው። ይህ የአዲስ ኪዳን ዘመን እንደምታውቁት የጸጋ ዘመን ተብሎ ነው የሚታወቀው። ስለዚህ በወቅቱ ፕሬዚዳንት የነበሩት ፕሬዚዳንት ባራክ ኦባማ በዛ በቀብሩ በፓስተሩ ቀብር ስነ ስርዓት ላይ ተገኝቶ ነበርና ንግግር ሲያደርጉ
እነዛ ውስጣቸው እየበከነ ልባቸው በሐዘን ተመቶ ቆዝሞ እያለ ገዳዩን ወጣት ይቅር ብለህናል ያሉ ሰዎች ላይ የተገለጸው ጸጋ ስላስደነቀው ይመስላል ፕሬዚዳንት ኦባማ ንግግሩ ስፒቹ በሙሉ ያተኮረው በጸጋ ዙሪያ ነበር። ስለዚህ ምን አደረገ? ንግግር ሲያደርግ ይህንን አሜዚንግ ግሬስ የሚለውን መዝሙር እየዘመረ ራሱ እየዘመረ እንባ ከዓይኑ እየወረደ ፕሬዚዳንት ነው እንባ ያፈሰሰ አሜዚንግ ግሬስ የሚለውን መዝሙር እየዘመረ ጉባኤውን ተከትሎ ንግግሩን አደረገና ሄደ። በ1779 ጆን ኒውተን የተባለው ይሄንን ዝማሬ የጻፈው ሰው አስደናቂ ጸጋ የሚለውን መዝሙር የጻፈው ሰው ከመዝሙሩ ውስጥ አንዱን ቁጥር ልንገራችሁ ምን እንደምል። አንዱ ቁጥር እንዲህ ይላል፣ አስደናቂ ጸጋ ድምፁ እንዴት ጣፋጭ ነው፣ እንደኔ ያለውን ብኩኑን ያዳነው። ጠፍቼ ነበረ አሁን ተገኝቻለሁ፣ እውርም ነበርኩኝ አሁን ግን አያለው የሚል ስንኝ አለበት። በጣም ተቺ ነው፣ ልብ የሚነካ ነው። ስለዚህ የእግዚአብሔር ወገኖች ሆይ የእግዚአብሔር ጸጋ እንዲበዛልን ብዙ መጸለይ ያስፈልጋል። ጸጋው ደግሞ በነፃ ነው። ስለሱ ነው አሁን የምናወራው። ጸጋ ምንድን ነው ከምለው ልጀምርና ጸጋ የሚለው የቃሉ ትርጉም ምንድን ነው የሚለውን ካየው በኋላ ትንሽ ነገር ከፈታ አድርጌ እነግራችኋለሁ። ጸጋ የሚለው ቃል በመጽሐፍ ቅዱስ ውስጥ 170 ጊዜ በቀጥታ 30 ጊዜ ያህል ደግሞ በተዘዋዋሪ ያው ስለ ጸጋ የምናገረው ነው፣ ግን በተዘዋዋሪ በድምሩ ከ200 ጊዜ ያላነሰ በቅዱሳት መጽሐፍት ውስጥ ተጽፎ ይገኛል። ጸጋ የሚለው እግዚአብሔር ራሱን ለመግለጥና የደህንነትን መንገድ ለማሳየት አብዝቶ እንደተጠቀመበት የሚያሳይ በመጽሐፍ ቅዱስ ውስጥ ቁልፍ የሆነ ከሆኑት ሐሳቦች ውስጥ አንዱ ጸጋ ነው። ጸጋ ምንድን ነው? ዴፊኒሽኑ ምንድን ነው? ትርጉሙ ምንድን ነው ስንል ጸጋ የሚለው ቃል ከግሪክ ቋንቋ የመጣ ሲሆን ምንጩ ከግሪክ ቃል የመጣ የተገኘ ሲሆን በግሪክ ካሪስ ከሚለው ቃል የመነጨ ሆኖ ይህ ቃል በቃል ስተረጎም ደግሞ ነፃ ስጦታ፣ ሞገስን ማግኘት ወይንም በረከትን መቀበል የሚሉትን ሐሳቦች በውስጡ አጭቆ የያዘ ነው። ነፃ ስጦታ፣ ሌላስ ሞገስን ማግኘት፣ እንደገና ደግሞ በረከትን መቀበል የሚለውን ሐሳብ በውስጡ ይዛል። ነገር ግን ጸጋን በተመለከተ በተደጋጋሚ በመጽሐፍ ቅዱስ ውስጥ የተጠቀሱትን ክፍሎች በዝርዝር ስንመረምር ሰፋ ያለ መጽሐፍ ቅዱሳዊ ትርጉም የምናገኝ ሲሆን ከዚህም ውስጥ ልሰጠን ትርጉሙ እዚህ ጋር ነው የሚያርፈው። ጸጋ ልሰጠን የማይገባ ነፃ መለኮታዊ ስጦታ ወይም ረድኤት ነው። ዲዘርቭ የማናደርገው ልሰጠን የማይገባ መለኮታዊ ስጦታ ነው። የእግዚአብሔር ቃል በውድ ልጁ እንዲያው ሰጠን፣ ጸጋው አድኗቸዋልና የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከሥራ አይደለም እያለ እየደጋገመ ይነግረናል የጌታ ቃል። ስለዚህ በዚህ ዙሪያ እስኪ ጥቂት በተሰጠኝ ደቂቃ ውስጥ ጥቂት ጊዜ ወስጄ ልንገራችሁ። አምፕሊፋይድ የተባለው የእንግሊዝኛ መጽሐፍ ቅዱስ ትርጉም ጸጋን ሲገልጸው እንዲህ ይላል፣ the unearned undeserved favor of God ይላል። ምን ማለት ነው? the unearned undeserved favor of God ጸጋን ሲገልጸው አምፕሊፋይድ የሚል የእንግሊዝኛ መጽሐፍ ቅዱስ ላይ ያየሁትን ነው። ምን ማለት ነው? ምንም የማያስከፍል ወይም ያልተከፈለበት እንደገና ደግሞ በእግዚአብሔር ፊት ልዩ ሞገስ
ልዩ ሞገስ የመቀበል ስጦታ እንደሆነ ወይም የማይገባንን ነገር የመቀበል ነገር እንደሆነ ያ መጽሐፍ ቅዱስ ይናገራል። አዎ የእግዚአብሔር ጸጋ እንግዲህ በዚህ መልክ ነው የሰጠን። እንግዲህ አልተከፈለም ሲባል ግን ያልከፈልነው እኔና እናንተ ነን። ግን የከፈለው ሰው የለም? የከፈለው የለም ወይ? ኢየሱስ ክርስቶስ በቀራንዮ መስቀል ላይ ወንድሜ ሲዘምር እንደነበረው ቅድም የእያንዳንዳችንን ምትክ ቦታ ወስዶ በመስቀል ላይ ተቸንክሮ ተሰቃይቶ መከራውን አይቶ ያንን ጸጋ በጸጋ ላይ ጸጋ እንደምለው ዮሐንስ ላይ ቅድም እንዳነበብ ነው ኢየሱስ ይዞልን መጣ። ክብር ለስሙ ይሁን። ጌታችን መድኃኒታችን ኢየሱስ ክርስቶስ ጸጋንና እውነትን ተሞልቶ ወደኛ መጣ። ቅድም ባነበብነው ላይ በጸጋ ላይ ጸጋ ስለምል ቃሉ በኢየሱስ ዘንድ የተትረፈረፈ ጸጋ አለ። የመጀመሪያው ጌታ የሰጠን የሕይወትን ጸጋ ነው። ሞቶልን ሕይወት ሆነልን፣ ሕይወትን ሰጠን። በዚህ ጸጋ ላይ ደግሞ ሌሎች በርካታ ጸጋዎችን ደርበውልናል ኢየሱስ። ክብር ለስሙ ይሁን። እርሱ ጸጋን የተሞላ ነው። በጌታ ዘንድ የሚያድን ጸጋ አለ፣ የሚያኖር ጸጋ አለ፣ የሚያበረታ ጸጋ አለ፣ ብዙ ጸጋ አለ። ወደፊት በዝርዝር እናየዋለን። እስኪ የጸጋ ስራዎች ወይም ደግሞ በጸጋ ስለማደግ በሕይወታችን እንዴት በጸጋ ማደግ እንደምንችል የጸጋ ስራዎች በሕይወታችን እንዴት እንደሚገለጥ አንዳንድ መጽሐፍ ቅዱሳዊ እውነቶችን እንመልከት። አንደኛ አሁን እንዳልኳችሁ ጸጋ የዳንበት ነው። ደህንነትን ያገኘንበት ነው። እንዲሁ በጸጋው ድነናል፣ በእምነት ድነናል። የከፈልነው ነገር የለም። ቃሉን አምነን የተነገረን አምነን ኢየሱስ ክርስቶስ ጌታና አምላክ እንደሆነ እንደሞተልን የእኛን የኃጢአት ዋጋ በራሱ ማንነት በገዛ ሰውነቱ በሞቱ እንደከፈለ በማመን በእምነት በጸጋ ዳንን፣ ምንም ክፍያ ሳንጠየቅ። ስለዚህ መጽሐፍ ቅዱስ ሲናገር ጸጋ ዘርፈ ብዙ በሆነ መንገድ ይገለጻል። ዘርፈ ብዙ። ከዚህም ውስጥ አንዱ ድነታችን የተቀበልነው በጸጋው ነው። ሕግ የእግዚአብሔርን ጽድቅ ገልጧል፣ በመሆኑም መልካም ነው። ሆኖም ግን በሕግ በኩል ጸጋ አልተገለጠም። ጸጋው የተገለጠው ዮሐንስ ላይ ቅድም እንዳነበብ ነው በኢየሱስ ክርስቶስ ነው። ቃልም ሥጋ ሆነ ጸጋንና እውነትንም ተሞልቶ በእኛ መካከል አደረ። የእግዚአብሔር አንድያ ልጁ የሆነው ክርስቶስ። ስለዚህ ጸጋ በክርስቶስ የመጣው ጸጋ ግን የእግዚአብሔርን ጽድቅ የሚገልጥ ብቻ ሳይሆን ለመፈጸምም አቅም የሚሰጥ ነው። አንድ ነገር የከበደንን ከአቅማችን በላይ የሆነውን ልንወጣ የማንችለውን በመንፈሳዊ ሕይወታችን ውስጥ ማንኛውም ጋሬጣ ሊሆንብን የሚፈልገውን ነገር በድል እንድናልፈው ጸጋው አቅም ይሰጠናል። ክብር ለእሱ ይሁን። ለምሳሌ ሕጉ ተቀደሱ ስል ጸጋው ደግሞ ለመቀደስ አቅም ይሰጣል። ሕጉ ትእዛዝ ነው፣ ተቀደሱ በሙሴ ጊዜ። ጸጋው የኢየሱስ ክርስቶስ ጸጋ ደግሞ ለመቀደስ አቅም ይሰጠናል። ይህ ጸጋ ወደኛ እንዲደርስ ክርስቶስ በመካከላችን አደረ፣ በሰውም አምሳል ተገኝቶ ራሱን አዋረደ። በክርስቶስ ስለመጣው አስደናቂ የእግዚአብሔር ጸጋ የምንለው ነገር ቢኖር ክብር ለእግዚአብሔር በሰማይም በምድርም ይሁንለት ምንለው እሱም ብቻ። የእግዚአብሔር ጸጋ ያድናል። የእግዚአብሔር ጸጋ ያኖራል። የምንኖርበት ጸጋ ነው የእግዚአብሔር ጸጋ። የእግዚአብሔር ጸጋ ያስችላል የማይቻለውን ነገር። ስለዚህም የምናገለግልበት ጸጋ ራሱ ከሱ የሆነ ነው፣ ከሱ የተቀበልነው ነው። ለምሳሌ ቲቶ 2 ምዕራፍ 2 ቁጥር 11 እስከ 12 ስታነቡ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ምን ብለዋልና ተገልጧልና። ስለዚህ ይህ ጸጋም ኃጢአተኝነትንና ዓለማዊ ምኞትን ክደን የተቀደሰውን የጌታችን የኢየሱስ ክርስቶስን መምጣት ተስፋ እየተጠባበቅን እንድንኖር
አቅም ይሰጠናል። ስለዚህ ጸጋ አቅምን የሚሰጥ ነው ወገኖች። የእግዚአብሔር ጸጋ ኃጢአትን እንድንክድ እቺን ኃጢአተኛውን ዓለም እንድንንቅ እና ይህ ጸጋ ደግሞ ለተመረጡ ለምርጦች ብቻ አይደለም። ለማን ነው? ሰዎችን ሁሉ ነው የምለው። ሰዎችን ሁሉ የሚያድን በቴዎሎጂ ትምህርት ውስጥ አንድ የሆነ ብራንች አለ። የሚድኑት ምርጦች ብቻ ናቸው የሚባል ትምህርት የሚያስተምሩ፣ የተመረጡ ብቻ ይድናሉ የሚሉ አሉ። እንደገና ደግሞ ሰው ዋንስ አንዴ ከዳነ ደህንነቱ ለዘላለም ሰኪውርድ ነው የሚል ትምህርት የሚያስተምሩ አሉ። መጽሐፍ ቅዱስ በብዙ መንገዱ እንደዛ አስተምረን። አዎ በጸጋ ድነናል። ያ ጸጋ ግን የተሰጠን ኃጢአትን እንድንሰራበት ላይሰንስ አይደለም። ነው እንዴ? አይደለም። በጸጋው እንድንቀልድ ዋንስ እኔ በጸጋው ድኛለሁና ምንም አልሆንም ብለን እንደፈለግን እንድንኖር እግዚአብሔር አልጠራንም። ያ የጸጋውን ባለጸግነት የሚመጥን ህይወት እንድንኖር ነው እግዚአብሔር የጠራን። እኔም አምነው እሱን ነው። ስለዛ እንደዛ የሚሉትን ትምህርት የሚያስተምሩ የስነ መለኮት ሴክሽን አለ። ያንን የተማሩ ወጣቶች አሁን ኢትዮጵያ ውስጥ ብዙ እየረበሹ ነው እና ሰውን በጣም ግራ እያጋቡ ነው። ስለዚህ ይሄ ጸጋ ለሰዎች ሁሉ የተሰጠ ጸጋ ነው። ሰውን ሁሉ የሚያድን ነው። እንዴት ያድናል? በኢየሱስ ክርስቶስ ጌትነትና አምላክነት አምኖ ለተቀበለ ሁሉ መዳን የሚሰጥ ጸጋ ነው። ለምሳሌ ዮሐንስ 3:16 እንዲህ ነው የሚለው። ጥቅሱም ብዙዎቻችን በቃላችን እናውቃለን። በእርሱ የሚያምን ሁሉ አስምሩበት፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ማለት በጸጋ ነፃ እንዲሁ ወደዋልና። ዓለምን ስል ደግሞ ሕዝቦችን ነው። የዓለምን ሕዝብ እንዲሁ ወደዋልና እግዚአብሔር በልጁ የዘላለምን ሕይወት ሰጠን። ከዚህ ሕይወት ከሆነው ጌታ ያልተገናኘች ሕይወት እጣ ፈንታዋ ዘላለማዊ ሞት ነው። የሥጋ ሞት ብቻ እኮ አይደለም፣ ዘላለማዊ ሞት፣ የሁለተኛ ሞት የሚባለው አለ። ሮሜ ምዕራፍ 6 ቁጥር 23 እንዲህ ይላል፣ የኃጢአት ደመወዝ ሞት ነውና የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይላል። በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው። ሮሜ 6:23 የኃጢአት ደመወዝ ግን ምንድን ነው? ሞት፣ ዘላለማዊ ሞት። ስለዚህ እግዚአብሔር በልጁ በክርስቶስ በጸጋው ሁላችንም አድኖናል። ከመዳናችን በፊት የነበረንን ሕይወት ምን እንደሚመስል አንድ አፍታ እስኪ ቆም ብለን ኤፌሶን ምዕራፍ 2 ቁጥር 1 እስከ 10 ላንብብላችሁ። ኤፌሶን ምዕራፍ 2 ቁጥር 1 እስከ 10 ሁላችሁም የጌታ ቃል መጽሐፍ ቅዱስ በእጃችሁ ስላለ ብከፍቱ ደስ ይለኛል። ከመዳናችን በፊት ምን እንመስል ነበረ? ጌታ ሳይደርስልን በፊት የኤፌሶን መልእክት ምዕራፍ 2 ቁጥር 1 እስከ 10 እንደዚህ ይላል። አንብብላችሁ በጌታ ስም። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የሥጋችንና የልቦናችንን ፈቃድ እያደረግን በሥጋችን ምኞት በፊት እንኖር ነበርን። እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን። ነገር ግን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆንን ጊዜ ከክርስቶስ ጋር ምንን ሰጠን? ሕይወትን ሰጠን። ክብር ለስሙ ይሁን። በምን ድናችኋልና? በጸጋ ድናችኋልና። በስራችሁ አይደለም፣ በጨዋ ስለሆናችሁ አይደለም፣ የዛ ወገን የዚህ ወገን የዛ ጎሳ ስለሆንን አይደለም።
በክርስቶስ በእግዚአብሔር ምሕረት በጸጋው ድናችኋልና በሚመጡ ዘመናትም በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ጸጋው በእምነት አድኗችኋልና። ልብ በሉ፣ ጸጋው በእምነት አድናችኋልና። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን፣ ተመረጥን፣ በጸጋው ዳንን። ክብር ለእግዚአብሔር ይሁን። ድሮ የእግዚአብሔርን ቃል የሚወዱ ሰዎች መፈክር ነበራቸው። ለእግዚአብሔር ቃል ትልቅ አክብሮት በልባቸው ላይ ነበራቸው ሰዎች። ቃሉ ብቻ የሚል መፈክር፣ ቃሉ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ሌላው ነገር ሁሉ ቀሪ ነው፣ አይጠቅምም። ምን ማለታቸው ነው? የደህንነታችን መሰረቱ እምነት በጸጋ ደሞም በተሰጠን እግዚአብሔር በእጃችን ባስቀመጠው ሕያው ቃሉ ሕይወታችን ይመራል። ቃሉ ብቻ ይሉ ነበር። በመዳናችን ደግሞ በመዳናችን ውስጥ ያለው በረከት ተነግሮ የማያልቅ ነው። ተነግሮ የማያልቅ በክርስቶስ ያገኘነው ሕይወት የሞትን ጨለማ የገፈፈ ነው። ጥቂቱን ስንመለከት ብዙ ነው፣ ተነግሮ አያልቅም እያቸዋል። በመዳናችን ፓኬጅ ውስጥ አብሮ የተቀበል ነው። በክርስቶስ ኢየሱስ የጨለማው ሕይወት ጨለማው በርቶ ብርሃን ሆኖልናል። ስሙ ይባረክ። ይሄ ዮሐንስ 1 ቅድም ያነበብነው ቁጥር 4 እስከ 5 ብታነቡ እንደዚህ ነው የምለው። ጨለማው በርቷል። ሌላው ከሕግ እርግማን ወይም ፍርድ ድነናል። ገላትያ ምዕራፍ 3 ቁጥር 13 እስከ 14። አይውሽ ማስታወሻ መውሰድ ልማድ ለሆናችሁ ሰዎች ሁሉንም ጥቅስ ማንበብ ስለማንችል ይሄ እንደ ትምህርት ነው፣ እንደ ስብከት አይደለም። ማስታወሻ ብትወስዱና ቤታችሁ ሄዳችሁ እንደገና ብታነቡ በልባችሁ ላይ ይቀርላችኋል። እንደገና አሁን በክርስቶስ ስላለን ክስ ወይም ኩነኔ የለብንም። ሮሜ 8:1 በክርስቶስ ኢየሱስ ባሉት አሁን ኩነኔ የለባቸው። አስገራሚ ነው ወገኖች ሆይ ደህንነታችን አብሮ የመጣውን ስንቆጥረው አሁን በጸጋው ከእግዚአብሔር ጋር ታርቀናል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እስከ 19 ብታነቡ ቤታችሁ ከእግዚአብሔር ጋር በጸጋው ድነን በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ታረቅን። እኛም ደግሞ አስታራቂዎች ሆነን ተለይተናል። ስራውን እንስራ። አሜን። ስለዚህም ሰላም አለን። ኤፌሶን ምዕራፍ 2 ቁጥር 14 እስከ 18። እነዚህ ሁሉ የጸጋ ትሩፋቶች ናቸው። የእግዚአብሔር ልጆች ነን። ቅድም ያነበብነው ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ጀምሮ ስታነቡ እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ከሆንን ደግሞ ምኖች ነን? ልጆች ምን ያደርጋሉ? የወላጆቻቸውን ይወርሳሉ። ወራሾች ነን። ወራሾች ነን። ሮሜ 8:17 አሁን መንፈስ ቅዱስ በእኛ ውስጥ አድሯል። የጌታ መንፈስ በእኔና በእናንተ ውስጥ አለ። የከበረው መንፈስ፣ የተወደደው መንፈስ፣ ሕይወትን ደስ የሚያሰኝ የሚያሳምር መንፈስ አሜን በውስጣችን አድሯል። ሮሜ 8:15 ቲቶ 3:4-7 መንፈስ ቅዱስ በልባችን ማደሩ ከሚጠቅሱት ጥቅሶች መጽሐፍ ቅዱስ ክፍሎች ናቸው። ድነታችን ወይም ሳልቬሽናችን በነፍስም በስጋችንም ይሰራል። በነፍስም በስጋችንም ይሰራል። ይህን ስላችሁ ሰው አይታመምም እያልኩ አይደለም። እንደዛ አይነት ትምህርት አንሰጥም እኛ ስላችሁ እዚህ ቸርች ያለ ነው። በፍጹም እንታመማለን፣ ግን ከህመም በላይ የሆነ ጌታ አለ። ፈዋሽ ጌታ አለ። እንቸገራለን፣ ከችግር በላይ የሆነ ጌታ አለ። እንወድቃለን፣ ደግሞ እንነሳለን። ከኛ ጋር ያለው ከዓለም ካለው ምን ይላል? ይበልጣልና የአሸናፊ ልጆች ነን። ስለዚህ
አሁን መንፈስ ቅዱስ በልባችን አድሯል። ድነታችን በነፍስም በስጋችንም ይሰራል። ጸጋው በእምነት አድኖናል። ሃሌሉያ! ጸጋው በእምነት አድኗል በሉ እስኪ። ከጎናችሁ ያለው ሰው ነካ አድርጉና ድገሙ ባካችሁ። ጸጋው በእምነት አድኖናል። ክብር ለእግዚአብሔር ይሁን። ስለዚህ አንዱ የዳንበት ጸጋ ነው የእግዚአብሔር ጸጋ። ሁለተኛው የምንኖርበት ጸጋ ነው የእግዚአብሔር ጸጋ። ዕለት ዕለት የምንኖርበት ጸጋ ነው። እነርሱም ስነግሯቸው ጳውሎስና በርናባስ አይ ቲንክ ሐዋርያት ሥራ ምዕራፍ 13 43 ሮጥ ብዬ ላይ ላችሁ ይችላል። እነርሱም ስነግሯቸው በእግዚአብሔር ጸጋ ጸንተው እንዲኖሩ አስረዷቸው ይላል። ሐዋርያው ጳውሎስ በሄደበት ሁሉ የእግዚአብሔርን ቃል ከሰበከ ሰዎች ወደ ጌታ ከመለሰ በኋላ ጸንቶ እንዲቆሙም ደግሞ ጠንካራ ምግብ እንዲመገቡ ይመክራቸዋል፣ ይራራላቸዋል፣ ይጸልይላቸዋል። ወደ ጌታ ለመጡ ሰዎች ሐዋርያት ሥራ ምዕራፍ 13 ነው አሁን ያነበብኩላችሁ። ለአንብቦ ልክ ነው፣ እንደዛው ነው የምለው። ሐዋርያት ሥራ ምዕራፍ 13 ጳውሎስና በርናባስ ቁጥር 43 እንደዚህ ነው የምለው ባልሳሳት። እንዲህ ይላል፣ ጉባኤውም ከተፈታ በኋላ ከአይሁድና ወደ ይሁድነት ገብተው ከሚያመልኩ ብዙ ሰዎች ጳውሎስንና በርናባስን ተከተሏቸው። እነርሱም ስነግሯቸው በእግዚአብሔር ጸጋ ጸንተው እንዲኖሩ አስረዷቸው ይላል። ወገኖች ሆይ በጸጋ ጽናት የሚያስፈልግበት ዘመን ውስጥ ደርሰናል። በጸጋ ካልጸናን ብዙ በጠረባ የሚጥል ነገር የሞላበት ጊዜ ውስጥ ደርሰናል። ብዙ ጠርቦ የሚጥል ብዙ ጥሩ የሚመስል መልካም የሚመስል ውስጡ ግን መርዝ የሞላበት። ኢየሱስ ክርስቶስ ሕዝቡን ይጠብቃል፣ እያንዳንዳችን ይጠብቃል። ክብር ለእሱ ይሁን። ያመንነው ከንቱ እንዳይሆንብን ጳውሎስ እንዳይል የተከተልነው እውነት ከንቱ እንዳይሆንብን ሌት ተቀን ጌታ ጸጋውን እየጨመረ ያቆመናል። ስለዚህ ክርስትና በጸጋ የሚጀምርና በጸጋ የሚያልቅ የሚሄድ ነገር ነው። ፕሮሰስ ነው። በጸጋ ነው። በጸጋ የተቀበልነውን ሕይወት ለመኖር የሚያስችለን ጸጋው ራሱ ነው። በመጀመሪያ ጸጋው የሚያኖረን በእኛ ውስጥ ያለውን ኃጢአተኝነትንና ዓለማዊ ምኞትን በማስወገድ ነው። ጠርጎ በማስወገድ ነው። ቅድም ቲቶ ላይ እንደነገርኳችሁ ኃጢአተኝነትና ዓለማዊ ምኞትን መጎምጀትን ያየነውን ሁሉ መልካም እየመሰለን ልባችን እንዳይወድቅ የእግዚአብሔር ጸጋ ኃይል በመስጠት ከዛ ይጠብቀናል። ሁልጊዜ ጸጋ በመካከላችን ሲጎል የአሮጌው ሰው ማንነት ብቅ ይላል። ይሄም በልምድ አይተናል፣ በራሳችንም ሕይወት በሌሎችም ሰዎች ሕይወት። አንዳንድ ጊዜ ጥሩ ጸላዮች እንመስላለን። አንዳንድ ጊዜ እዚህ ፑልፒቱ ምስባኩ ጀርባ ስንቆም ጥሩ ሰባኪዎች ለመምሰል ሞክራለን፣ እናስመስላለን። አንድ ቀን ግን ያ የአሮጌው የአዳማዊ ማንነት ቡም ስል ይገለጣል። ወይ በቁጣ ይሆናል፣ ወይ በስድብ ይሆናል። ብቻ በሆነ መንገድ ዕብራውያን ምዕራፍ 12 ቁጥር 15 አንብቡ። ይሄ ስለዚህ አሁን ስለተናገርኩት እንዲሁም ጸጋው ራስን መግዛትን ጽድቅንና መንፈሳዊ ሕይወትን ያስተምረናል። በጸጋው ለማደግ ደግሞ ከግንዱ ጋር መጣበቅ ያስፈልጋል። ግንዱ ማን ነው? ንገሩኝ። ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 15 እኔ የወይን ግንድ ነኝ፣ አባቴም ምንድን ነው? ገበሬ ነው ያለው። እዛ ወረድ ብሎ ደግሞ እናንተም ቅርንጫፎች ናችሁ። ቅርንጫፎች እንደመሆናችሁ መጠን ከኔ ከተለያችሁ አይጠቅማችሁም። በእኔ ኑሩ፣ እኔም በእናንተ እንስማማ። ከእሱ ጋር መስማማት ይሁንልን። እሱ እንድኖር እሱ በሰራው በዚህ ማንነታችን ውስጥ እሱ ውብ አድርጎ በሰራው ሁለንተናችን ውስጥ በአእምሯችን ውስጥ በልባችን ውስጥ በብልቶቻችን ውስጥ እሱ ይንገስ። ይሄን እንፍቀድለት ወገኖች፣ እሱ ይንገስ። ስለዚህ ከግንዱ ጋር መጣበቅ ነው።
ጸጋው የጌታችንን ክብር መገለጥ እየተጠባበቅን እንድንኖር ያደርገናል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 እስከ 7 የጌታችን የኢየሱስ ክርስቶስን ምጽአት እየተጠባበቅን የሚለው ቃል እየጠበቅን ከሚለው ይለያል። እንዴት እንደሚለይ እንገራችሁ። እየተጠባበቅን በሚለው ቃል ውስጥ ምን አለ? ናፍቆት አለ፣ ጉጉት አለ። አንዲት ሙሽራ ተውባ በደንብ የሙሽራ ልብስ ለብሳ አበባ ይዛ አምሮባት ሙሽራ ጠብቃለች አይደል? ልቧ ሁሉ ጊዜ በዛን ሰዓት ደው ነው የሚለው። ሙሽራ ምን እስከሚደርስ ድረስ መጥቶ እስከሚወስዳት ድረስ ጉጉት አለ የሱን ፊት ለማየት። እኛም ጌታችን ኢየሱስ ክርስቶስን መምጫውን በዚህ ሁኔታ ልንጠባበቅ ይገባል። አሜን ይሁንልን። ስለዚህ መጠባበቅ ከመጠበቅ የሚለየው በዚህ ነው። በሃይማኖታዊ ስርዓትና ወግ አለመታመን፣ በጸጋ ብቻ መደገፍ ያስፈልገናል ወገኖች። በጸጋ ብቻ መደገፍ። በክርስቶስ በማመናችን ባለጸጎች ሆነናል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 4 እስከ 5 አንብቡ። ማስታወሻ የምትይዙ ጻፉ። ባለጸጎች አድርጎናል። ባለጸጎች ከሆንባቸው ነጥቦች ውስጥ እንግዲህ ጥቂቶቹን ቀደም ብዬ ነግሬያቸዋለሁ። ስለዚህ ይሄ ጸጋ የሚያድን ጸጋ ነው፣ የምንኖርበት ጸጋ ነው። ሶስተኛውን እንደምንም ሮጥ ብዬ ጨምሬ ሰዓቴም እየገሰገሰ ነው ከኔ ቀድሞ ሶስተኛውን ነጥብ ልጨምር። ሶስተኛው ጸጋው የሚያበረታ ጸጋ ነው። ክብር ለእሱ ይሁን። ያበረታል። በመጀመሪያ የእግዚአብሔር ጸጋ ያበረታናል። ስንደክም ኃይል በመስጠት ያስቀጥለናል መንገዱን። እንግዲህ ልጄ ሆይ አንተ በክርስቶስ ኢየሱስ ባለው ምን ጸጋ ምን በል በርታ። ኢየሱስ ጌታ ነው። ያበረታል። ቃሉ፣ ጸጋው፣ መንፈሱ እኛን እንደ ብረት የሚያጠነክረን ነው ወገኖች። አለዛ ብዙ ነገር አለ በእኔና በእናንተ ላይ፣ በአማኞች ላይ። በየቀኑ ሰይጣን አዋጅ ያውጃል። ያላላችሁትን አለ፣ በልባችሁ የሌለውን ነገር አሰበ። በቃ ባልዋላችሁበት ቦታ ነው የሚያውላችሁ ሰይጣን። ያንን ኢቪል ስፒሪት የምንመታው፣ የምናሸንፈው፣ የምንቋቋመው፣ ለጌታ ምቹ ሆነን የምንኖረው ጸጋው ሲደግፈን ነው። ስለዚህ ጸጋው ይረዳል፣ ይደግፋል። ሐዋርያው ጳውሎስ ስለሱ ደካማነት፣ ስለሱ አለመብቃት ብዙ ጊዜ ይናገራል። ጌታ ምን አለው? ኃይሌ በድካምህ ይገለጻል ወይም ይፈጸማል። ዶዋሪ አታስብ፣ አትጨነቅ። ክብር ለእግዚአብሔር ይሁን። ስለዚህ አንተም ልጄ ጢሞቴዎስ ሆይ በክርስቶስ ኢየሱስ ባለው ጸጋ በርታ። በቀረውስ በጌታና በኃይሉ ችሎት ምን የሆናችሁ ሁኑ? የበረታችሁ ሁኑ። ያበረታል። ኤፌሶን 6:10 ጸጋውንም በጥበብና በእውቀት ሁሉ አብዝቶ አፈሰሰልን። በዚህ ክፉ ዘመን በጥበብ ለመመላለስ ጸጋ እጅግ አስፈላጊ ነው። በጥበብ ለመመላለስ ጌታችን ኢየሱስ ክርስቶስ በምድር ላይ ባገለገለበት ዘመን አገልግሎቱን ይገልጽ የነበረው ወይም በአገልግሎቱ ወቅት ሰዎች በሱ ላይ ያዩ የነበሩት የሚናገርባትን ጥበብና ጸጋ ነበረ። ከዚያም የተነሳ አፋቸውን ከፍቶ ይሰሙን ነበረ፣ ደሞም ያምኑ ነበረ። ስለዚህ ጥበብም እውቀትም ጸጋም ተሟልቶ በሕይወታችን እንዲሰራ እግዚአብሔር ይርዳል። እንደ ርግብ የዋሆች እንደ እባብም ደግሞ ብልሆች ሁኑ ብሎም ያስተማረው ለዚህ ነው ጌታ ኢየሱስ ክርስቶስ። ስለዚህ ጥበብ ያስፈልጋል በጣም። ማርቆስ 6:2 ሐዋርያ 16:10 ከዚህ እውቀትና ጥበብ አስፈላጊ መሆኑን ከሚናገሩ ክፍሎች አንዱ ነው። ጸጋው ለዕለት ተዕለት ግንኙነታችን እጅግ ጠቃሚ ነው። ቆላስይስ 4:6 ላንብብላችሁ። እሷን ቆላስይስ 4:6ን አንብቡ። ክፈቱ ከኔ ጋር ቶሎ በል። ቶሎ ከፋች ማን ነው? እንደውም እድል ብሰጥ ከቀደምኳቸው ምን ቀጥላለሁ። ቀደመኛለ እጁን ያሳይ።
የቀደመኛል። ስለዚህ ነው አውጥቻለሁ ላንብብላችሁ። ቆላስይስ ምዕራፍ ስንት አልኳችሁ? 4 ቁጥር 6 እንዲህ ይላል፣ 5ንም ጨምሬ ይላል፣ ዘመኑን እየዋጃችሁ በውጭ ባሉት ዘንድ በጥበብ ተመላለሱ፣ ለእያንዳንዱ እንዴት እንድትመልሱ እንደሚገባችሁ ታውቁ ዘንድ ንግግራችሁ ሁል ጊዜ፣ አንዳንድ አይደለም፣ ሁል ጊዜ በጨው እንደተቀመመ በምን ይሁን? አያችሁ፣ ጸጋ በብዙ ቦታ በአዲስ ኪዳን ውስጥ ጸጋ በብዛት ተገልጿል። ንግግራችሁ በጨው እንደተቀመመ ምግብ በጸጋ ይሁን። በጨው የተቀመመ ምግብ ምን አለው? ሚነግረኝ ምን ጣዕም አለው። ሲበዛ ግን ጥሩ አይደለም። አደራ እንዳታበዙ። ልክ በቃ ንስንስ ትንሽ በጨው እንደተቀመመ ጸጋ ይሁን። ጣፋጭ ይሁን፣ ጣዕም ያለው ይሁን። ጸጋ የጎደለው ንግግር አልጫ ነው። በሉ እስኪ በሉ፣ አልጫ ነው። ጌታ ሆይ በሉ፣ ካልጫ ንግግር አንደበቴን ጠብቅ። ሃሌሉያ! እግዚአብሔር ያርግልን፣ እግዚአብሔር ያርግላችሁ። እንደ ተናገራችሁ እንዲሁ ጌታ ይስማችሁ። እግዚአብሔርን ለማምለክ ራሱ ጸጋ ያስፈልገናል ወገኖች፣ ጸጋ። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ይላል ዕብራውያን መልእክት ጻፊ ምዕራፍ 12 ቁጥር 28 ላይ። ቃሉን ለማንበብ ጌታን ለማምለክ ቁጭ ብለን ቆመን ለማገልገል ጸጋ ካረዳን አይሆንም። በእውቀት አይዘለቅም። ማወቅ ጥሩ ነው። የእውቀት ላይ ምንም ድርድር የለኝም፣ አስፈላጊ ነው። እሱ በጣም ጠቃሚ ነው። ሆኖም ግን ከዛ እውቀት የሚያልፈው የጌታ ጸጋ አለ። ክብር ለእግዚአብሔር ይሁን። ያን እውቀት በአግባቡ ለሰጪው ለባለቤቱ ስራ ላይ እንዲውል የሚያደርግ የጌታ ጸጋ አለ። አሜን ነው። እሱ ይርዳል። ጥቂት ደቂቃ ነው የሚቀረው። የጸጋ መንገድ ወይም ደግሞ በጸጋ ማደግ የሚለው ከምለው ውስጥ አንዱ ነጥብ ተናግሬ የዛሬውን እንደመድማለሁ። በጸጋ ማደግ፣ የጸጋው የማደግ መንገዶች ውስጥ አንዱ የጌታ ቃል መመገብ ነው። ቃሉን መመገብ ሐዋርያ ሥራ ምዕራፍ 20 ቁጥር 32 ላይ ቃሉ የጸጋ ቃል ተብሎ ተጽፏል በመጽሐፍ ቅዱስ ውስጥ። በቃሉ ውስጥ ያለውን ጸጋ መሻት፣ መጠማት። ወገኖቼ ሆይ ዛሬ ሆነና አዲስ መገለጥ አለን የሚሉ፣ መገለጥንም እየተቃወምኩ አይደለም እንድትረዱኝ ለይታችሁ። ትክክለኛ መገለጥ አለ፣ ትክክለኛ ትንቢት አለ። ውሸት ደግሞ ሞልቷል። ውሸቱ ይበዛል 90%። መገለጥ ስላለን ይህን መጽሐፍ ቁጭ አድርጉ የሚሉ ሰዎች የተነሱበት ጊዜ ላይ ነን። ይሄ መጽሐፍ መፍትሄ ነው ለሁሉ ነገር። ይሄ መጽሐፍ መንገድ ነው፣ የእግዚአብሔርን ጸጋ እንድንለማመድ የሚረዳን፣ ለወንድሞች ለእህቶች ጠቃሚ ሰዎች እንድንሆን የሚረዳን፣ ለቤተሰብ ለሀገር ኢየሱስን መስለ እንድንኖር የሚረዳን የጌታ ቃል ነው። ስለዚህ ሐዋርያው ጳውሎስ ወደ ቤሪያ ሰዎች በሄደ ጊዜ የቤሪያ ሰዎች ከተሰሎንቄ ሰዎች ይልቅ ልበ ሰፊዎችና ዕለት ዕለት የጌታን ቃል ምን የሚያደርጉ የሚመረምሩ ነበሩ ይላል። ቃሉን ማንበብ ብቻ አይደለም፣ መመርመርም ያስፈልጋል፣ ማጥናት ያስፈልጋል። ስክሪፕቶ ይዞ ማስታወሻ ይዞ ካለም ደግሞ ዲክሽነሪም ካለም ባይብል ዲክሽነሪ አጠገብ አድርጎ ቁጭ ብሎ ማጥናት ያስፈልጋል። ምንድን ነው ይሄ ነገር? ለማን ነው የተጻፈው? መቼ ነው የተጻፈው? ለኔስ በዚህ ዘመን ለህይወቴ ምን መልእክት አለው? ማስታወሻ መውሰድ፣ ማጥናት። ወገኖቼ እኔ አላቅም ስንቶቻችሁ የጌታን ቃል በሳምንት ውስጥ ቁጭ ብላችሁ ታነባላችሁ ብዬ አልጠይቃችሁም። እኔ እንደዛ ፈተና ውስጥ አልከታችሁ። እጅ አውጡ ብል ስንቶቻችሁ እጅ እንደምታሳዩኝ አላቅም። እኔ አላቅም። የእግዚአብሔር ቃሉን ማንበብ፣ ቃሉን ማጥናት፣ ቃሉን መረዳት፣ ያነበብነውን ቃሉን መታዘዝ የእግዚአብሔር ጸጋ በህይወታችን ውስጥ በትክክል እንዲሰራ
መስመር ያስይዛል፣ መንገድ ይሆናል፣ መነሻ ይሆናል። ሌላው በጸሎት መቅረብ ነው። ወደ እግዚአብሔር ወደ ጸጋው ዙፋን በጸሎት መቅረብ ነው። በጸጋ ለማደግ ከፈለግ ፊቱን መፈለግ። ፈልጉኝ ብሏል። እኔም ምን ሆናለሁ? እገኝላችኋለሁ። ፈልጉኝ። እግዚአብሔርን ለማግኘት እኮ እንደ ሌላው ነገስታት እንደ ሌላው ባለስልጣናት በር አንኳኩተን ጉቦ ከፍለን ተለማምጠን አንገባም። ወዲያችን ውስጥ መንገድ ላይ መኪናችን ውስጥ ኤኒዌር። ስለዚህ ፊቱን እንፈልግ። ክብር ለእግዚአብሔር ይሁን። ፊቱን እንፈልግ። በቆይታ እንጠብቀው። ድምፁን እንስማ። ትህትናን መያዝ። ይሄን የመጨረሻ ላልገው። ትህትናን መያዝ ያዕቆብ 4:6 ሂዩሚሊቲ። በመንፈሳዊ ህይወታችን ውስጥ ሪል የሆነው እውነተኛ ጄኒውን የሆነው ትህትና እንዲኖር የእግዚአብሔር ጸጋ በዛ ህይወታችንን እንዲቃኝ ወገኖቼ ሆይ ልንጠማ ያስፈልጋል። ይሄ ትህትና የምንለው ዝም ብለን በግብዝ መገበዝ አይደለም። ለማሳየት ድምፅ ማሳነስ፣ ቅልስልስልስ ማለት እሱ አይደለም ትህትና። ዛስናትሮ እሱ እሸት ነው። በሪል በተግባር በህይወታችን የሚገለጥ ትህትና፣ ጸጋውን በህይወታችን የሚያበዛውን የትህትና መንገድ መከተል። ትህትና የክርስቶስ መንገድ ነው። ጌታ በምድር ላይ በተመላለሰበት ጊዜ በፓብሊክ ሚኒስትሪው ትህትናን አስተምሮ ኖሮ አልፏል። ማስተማሩን መኖሩን ማወቅ ከፈለጋችሁ ጥቂት የመጽሐፍ ቅዱስ ጥቅስ ልስጣችሁ። ለእኛም የተናገረውን ልስጣችሁ። ማቴዎስ ምዕራፍ 11 ቁጥር 28 እስከ 30 እኔም ትሁት ነኝና እናንተም ትሁታኑ ነው እንደኔ። ዮሐንስ ወንጌል ምዕራፍ 13 ቁጥር 1 እስከ 20 አንብቡ። ፎጣ ታጥቆ የደቀ መዛሙርቱን እግር ምን ማጠብ፣ ትህትና መገለጫው እሱ ነው። እሱ ብቻ አይደለም። ፊልጵስዩስ ምዕራፍ 2 አንብቡ። ብሬ ቅድምን ስዘምር እንደነበረው ራሱን አዋርዶ እንደ የባሪያ መልክ ይዞ ከክብሩ ወርዶ እኔና እናንተን ለመታደግ ማንኛውንም ዝቅታ ተቀብሎ ወደኛ መጣ። ስለዚህ ትህትና ራስን ዝቅ ማድረግ፣ በራስ አለመታመን፣ ሌሎችን ማስቀደምና ማገልገል ነው። በጽድቅ መመላለስ ሌላው ጸጋ በሕይወታችን ውስጥ የሚያድግበት መንገድ ነው። በጽድቅ መመላለስ። ማንም ምንም ይበል፣ ማንም የሌለም ስም ስጣችሁ፣ እናንተ ግን በጌታ ፊት እውነተኞች፣ ግልጾች፣ ታማኞች። ዕብራውያን 12:15-17 በጽድቅ ኑሮ መመላለስ እና ግብዝነትን ማስወገድ ናቸው። እነዚህንም ድምር ውጤት ስናይ በጸጋ ማደግን ያሳየናል። እግዚአብሔር በጸጋው ያሳድገን። 2 ደቂቃ ቀርቶኛል። እዚህ ጋር ቆማለሁ። እንጸልይ። ክብር ለኢየሱስ ይሁን። ሌላ ጊዜ እንቀጥላለን። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ የእግዚአብሔር ጸጋ ያለ ስፍር የተሰጠን ስለሆነ ከኔና ከናንተ የምጠበቀው ይህን የሚያድነውን ጸጋ ደሞም በጽድቅ ለመኖር አቅም የሚሰጠውን ጸጋ እንዲህ ያለ አስደናቂ ጸጋ እግዚአብሔር በልጁ በኩል ለኔና ለናንተ ካደለን ከኛ የሚጠበቀው ዕለት ዕለት ወደ ጸጋው ዙፋን በእምነት መቅረብ ነው፣ ፊቱን መፈለግ ነው። አባት ሆይ እናመሰግናለን። ድንቅ ነህ ጌታ ሆይ፣ ቃል እውነት ነው። የታመንክ አምላክ እግዚአብሔር በዘመናት ሁሉ መካከል በብሉይም በአዲስም ጸጋህን እግዚአብሔር ሆይ በተለያየ መንገድ ለሰው ልጆች ለቀህ በመስጠት ብዙዎችን ስለታደግ፣ ብዙዎችን እግዚአብሔር ሆይ ስለደገፍክ፣ የወደቁትን ስላነሳ፣ የተረሱትን ስላስታወስክ፣ የተራቡትን ስለመገብክ ስምህ ይባረክ። ክብር ለአንተ ብቻ ይሁን። እንወዳለን፣ እንገዛላለን። ነፍሳችን እግዚአብሔር ሆይ ለዚህ እውነተኛ ጸጋ ለተገለጠው ለናዝሬቱ ኢየሱስ ዕለት ዕለት እግዚአብሔር ሆይ ቅርብ እንድትሆን እንድትጣበቅ በኢየሱስ ስም እለምናለሁ። ይህን ጉባኤ አስብ። ወንድሞችን፣ እህቶችን፣ ሴቶችን፣ ወንዶችን፣ ልጆችን፣ ወጣቶችን በዚህ ጸጋ እየመገብክ ወደ አንተ ራስ ወደ ሆንኮ ጌታ አሳድግ። ጌታ ሆይ ክብር ለአንተ ይሁን። አመሰግናለሁ በያው ልጅ በጌታ በኢየሱስ ስም አሜን።